ዘካተል ፊጥር ከእህል በምትናወጣበት ጊዜ ያው ከእህል ነውና የሚወጣው ምን ያክል ነው መጠኑ ቢነገረን ሁሉም እህሎች እኩል ነው ወይ የሚወጣላቸው የሚል ነው ኢንሻአላህ በዚህ ላይ ያው ዘካተል ፊጥሩ በሚወጣበት ጊዜ መጠኑ አንድ ቁና ነው صاعا من شعير أو صاعا من طعام يالو نبي عليه الصلاة والسلام ينقروا عند قنا እንደሆነ ነው ይህ አንድ ቁና የሚባለው በአረቦች መለኪያ ነው ወደ 4 ሙድ ይይዛል ወደ ኪሎግራም ወደ ዘመናኛ መቁጠሪያ መስፈሪያ መጠን መለኪያ ስንመልሰው ደግሞ ከ2.5 ኪሎግራም እስከ 3 ኪሎግራም ድረስ ይደርሳል ነገር ግን 3 ማድረጋችን የተሻለ ይሆናል ይላሉ ፈትወ ዳኢማ እስከ 3 ድረስ በሚል ነው የሚያስቀምጡት መጠኑ ማለት ነው 2.6 2.7 2.8 ቢሰጥ ሰውየው ምናልባትም እንደዚህ ጉድለት ፈጽሟል የሚባል አይደለም ጉድለትም ወርዷል አይባልም ስለዚህ 3 ኪሎግራም ብንሰጥ የተሻለ ይሆናል ማለት ነው ለሙሉነትና ከጥርጣሬ ራስን ለማዳን ስለዚህ እህሎች ሁላቸውም በተመሳሳይ መልክ ነው የሚወጣላቸው ዘካተል ፊጥር ሲወጣ ማለት ነው ነገር ግን እዚህ ላይ ቀውል ነበረ ምን አይነት ቀውል ከስንዴ ከሆነ ያው ግማሽ ቢሰጥ ይቻላል የሚል የብዙዎች መذهب ነው ይሄ ለምሳሌ እነ ሰዒድ ኢብኑ ሙሰይብ እና አጣ እና ሙጃሂድ እና ዑመር ኢብኑ አብዱል አዚዝ እና ዑርወት ኢብኑ ዙበይር ሰዒድ ኢብኑ ጁበይር ወአቡ ሰለማ ኢብኑ አብዱራህማን ወልቃሲም ኢብኑ መሐመድ ወሳሊም ሌሎችም በዚህ ላይ ሄደዋል እነ ኢማሙ አልአውዛዒ ወለይት ወተውሪ በዚህ ላይ ይሄዱበት አለ እንዳውም የሚሉት ነገር አለ ወቂላ هذا القول عن أبي بكر الصديق رضي الله تعالى عنه أبو بكر الصديق أن عمر أن عثمان علي بن مسعود جابر بن عباس وابن الزبير أبي هريرة معاوية وأسماء أن كنزي هلو يمتان إيه هلو ليكسر على بيت سندلي ሁለት ግማሽ ሰጥ ለምሳሌ 3 ኪሎ ግራም ስንዴ የሚሰጥ ከሆነ 1.5 ኪሎ ግራም ከእንትን ገብስ የሚሰጥ ከሆነ 3 ኪሎ ግራም ማለት ነው 3 ኪሎ ግራም ገብስ የሚሰጥ ከሆነ 1.5 ኪሎ ግራም ከስንዴ ግማሽ ሊሆን ማለት ነው ይሄንን ያሉበት ሁኔታ ነበረ ነገር ግን ከሰነደ አኳያ ያው በሚታይበት ሰዓት እንትን ምንድነው ዋናው መጀመሪያ ስነግራችሁ ወደ ግማሽ እንዴት ሊመጣ ቻለ በሚለው ሙአዊያ እስከመጣበት ሰዓት ድረስ እኛ ሙሉ ቁና ነበር የምንሰጠው ይላሉ አቡ ሰዒድ አልኹድሪ ማለት ነው ቡኻሪና ሙስሊም ላይ በተጠቀሰው እንዲህ ይላሉ አቡ ሰዒድ አልኹድሪ فلم نزل نخرجه يعني صاعا አንድ ቁና ከማውጣት አልተወገድንም አሉ حتى قدم علينا معاويه بن ابي سفيان የአቡ ሱፊያን ልጅ ሙአዊያ ታላቁ ሰሃቢይ እስከመጣበት ሰዓት ድረስ ያው ሐጀን او معتمره ሐጅ ወይም ዑምራ ለመስራት ወደኛ ወደዚህ ወደነ እንትን መጣ ከሻም ማለት ነው فكلم الناس على المنبر ላይ ሆኖ ሰውን ህዝቡን አናገረው فكان فيما كلم به الناس ሰዎችን ካናገረበት ነገር ውስጥ አንዱ ان قال اني ارى ان مدين من سمراء الشام ላይ ካለ ስንዴ የዛ ሁለት ሙድ تعدل صاعا من تمر ካንድ ቁና ተምር ያም ባንድ ቁና ተምር ይስተካከላል ብሎ ነገራቸው እንደውም ይሻላል ሁለት ሙድ ተመልከ አንድ ቁና ማለት 4 ሙድ ነው 4 ሙድ ተምር ከመስጠት ሁለት ሙድ ስንዴ መስጠት ይመጣጠናል ብሎ ነገራቸው ያ ማለት ግማሽ ቁና እንዲሰጥ ማለት ነው ግማሽ ቁና ማለት ነው ሁለት ሙድ ማለት አንድ ቁና 4 ሙድ ስለሆነ ይሄን አላቸው فاخذ الناس بذلك ሰው ሁሉ ይሄንን ያዘ አሉ ማናቸው እንደሚሉት አቡ ሰዒድ አልኹድሪ እና እንደሃሉ قال ابو سعيد الخدري فاما انا انما سوچ አሉ فلا ازال اخرجه كما كنت اخرجه እስከዛሬ በነብዩም ዘመን ሳወጣው እንደነበረው ያው አንድ ቁና ነው ማወጣው አልቀንስም አበደማ عشت እስከኖርኩ ድረስ ሙሉ ቁና ነው ማወጣው አለ ይሄን ብሎ ተናገረ እንግዲህ ከዚህ ንግግር የምንወስደው ምንድነው አቡ ሰዒድ الخدري رضي الله تعالى عنه ዱሮም ሳወጣው እንደነበረው አወጣለሁ ማለታቸው የአቡ በክር መذهب አቡ በክርም ይሄዱበት ኹለፋው ራሺዲን ይሄዱበት አንድ ቁና ነው ሙሉ ነው ሲያወጡ የነበረው የሚለውን ያስፈርድልናል ይሄን ትርጉም ያስተላልፋል እንዴት አንተና ሙአዊያ እስከመጣበት ዘመን ድረስ እንደዚህ ነበር የምናወጣው ካሉ ከዛም በፊት ያሉት ሙሉ ነው የሚያወጡት የሚለውን ያስይዛል ማለት ነው አዎ በቃ ይሄ ግልጽ ነው ይሄን መልእክት ያስተላልፋል እና ከነ አቡ በክርና ከነ ዑመር
ግማሽ ነው ሲያወጡ የነበረው የሚለው ጥቅስ ሰነዱ ضعيف ነው የሚሉት ለዚህም ታላቁ ዓሊም ኢብኑ ሒዛም ሐፊظሁላህ አላህ ይጠብቃቸውና ከዚህ በፊት እኔ ግማሽ ቁና ያውጣ አልነበረ ስንዴ ከሆነ بنصف صاع አልነበረ اعتقادا على الاحاديث المتقدمه የባለፉት አثሮችና ጥቅሶች ሐዲሶች የሚጸድቁ መስሎኝ ስል ነበረ فلما تبين لنا ضعفها ضعفنته ግን ሲገለጽልን رجعنا الى القول بوجوب الصاع عند قنا ሙሉ መሰጠትና እንዳለበት ይህ ነው ዋጅቡ ወደሚለው መذهب ተመልሻለሁኝ ብለው ይሄንን ይገልጻሉ ضعيف ነው እያሉ ያሉት ግማሽ ስጡ የሚለው ስለዚህ ሙሉ ሰጥተህ መገላገልና ከخلاف ከቅሬታ ራስን ማዳን የተሻለ ነው ማለት ነው والله اعلم